መንፈሳዊ ዓይኖቻችን ካልተከፈተ ብለን ብዙ ዘመን ጸልየን አለቀስን ዋጋ ከፈልን። በዚህ መንገድ አይከፈትም እያልኩኝ ሳይሆን ቁልፍ የያዙ ሰዎች ደግሞ አሉ እንደ ፕሮፌት ሚራክል ተካ ያንን ቁልፍ ሲሰጡን ብዙ ዋጋ መክፈል የለብንም። ባጭሩ ያንን ዓለም እናገኘዋለን። ስለዚህ በዚህ ፕሮግራም ያገኘው ትልቁ ነገር ማለት ነው መንፈሳዊ አባቴ የሰጠኝ ቁልፍ ነገር በቀላሉ መንፈሳዊ ዓለምን አክሰስ እንዳገኝ የሚረዱ ትምህርቶች አይኖቼን የሚከፍቱ ትምህርቶችን የሰጠኝ። ስሜ አብርሃም ሰብስቤ ይባላል። የጋድስ ቮይስ ፎር ኔሽን ባለራዕይ ነኝ። ፕሮፌት ሚራክል ተካ አይኑ የተከፈተ ዛሬ በነበረው ፕሮግራም ላይ ብዙዎቻችን ስንደነቅ ስንገረም ነበር። አይን መከፈት እንዴት እንደሆነ አሳይቶን ነው የወጣው። ስለዚህ እግዚአብሔር እንደዚህ አይናቸው የተከፈተ ብዙ ጄኔሬሽን እንዲያስነሳ ስለምፈልግም ነው እኔ ዛሬ ለመማር የመጣሁት። የብዙዎች ችግር ማለት ነው መጽሐፍ ሲናገር ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ብዙ ሰው ለመጸለይ ይታገላል፣ ለመጾም ይታገላል፣ ግን ኢንፎርሜሽን የለው፣ ሬቨሌሽን የለው፣ መገለጥ የለው። ስለዚህ በዚህ ምክንያት ብዙ ዓመታትን ይፈጃል። መንፈሳዊ አባት ስታገኙ እንደዚህ አይነት ቁልፍ ያለው ሰው ስታገኙ 40 ዓመት የምትፈጁትን በ4 ወር ውስጥ በ40 ቀን ውስጥ ትጨርሳላችሁ። እንደዚህ አይነት ፕሮግራም ሲዘጋጅ በፍጹም ሚስ አታድርጉ። ምክንያቱም እግዚአብሔር በዚህ ፕሮፌት ለምድራችን ባስነሳው ፕሮፌት ምክንያት የብዙዎች አይን እየተከፈተ ስለሆነ፣ ብዙዎች እየነቁ ስለሆነ፣ ቢዝነስማኖች አይኖቻቸው እየተከፈተ ነው። ነጋዴዎች አይኖቻቸው፣ ዶክተሮች አይኖቻቸው፣ አገልጋዮች ብቻ አይደለም ብዙዎች አይኖቻቸው እየተከፈተ ነው። ሚስ እንዳታረጉ። እንደዚህ አይነት ፕሮግራም ሲዘጋጅ በፍጹም መቅረት የለባችሁ። ከነሐሴ 30 እስከ ጳጉሜ 2 በተዘጋጀው ፕሮግራም ማለት ነው እኔም እገኛለሁ። ብዙዎቻችሁ ይሄ ፕሮግራም እንዳያመልጣችሁ። ተባረኩ።